እኔ መውጣት ፈልጋለሁ ከዚህ ቤት። የታገተችዋ ልጅ መታለች ማለት ነው ዛሬ። እንዴት አያችሁት? እገት አልተስማማትም፣ ተስማምቷታል። ማርኮሽ ስታየኝ አልችልም። እኔ መውጣት ፈልጋለሁ። አየር ምን አለው ባትሰሪ እህትዬ፣ እግራችሁ እጃችሁ አርቲፊሻል ጥፍር እየተሰራ እኔንም ጨምሮ ነው። ግን እኔ ባሌ ጋር አልሄድኩም እስካሁን ድረስ። ጥፍር ደቅነሽ ወጋሽኝ። በጥፍር ቀነሽ አላለም ብሩክ። ያው ለጥፈሽ ማለት ነው እንግዲህ። አብራችሁ ብተኙማ ማለት ነው ስገሽ ልጥ ነበር የምታድረው ጋይስ። ስለተወደሽ ቅምጥልጥል በይ። አሁን ብሩክ አርቲፊሻል መቼ ነው ተጠቅሞ የሚያውቀው? ምኑ ላይ ነው አርቲፊሻል ተጠቅሞ የሚያውቀው? ምኑ ላይ? ቫዝን ይቀባ እንደሆነ አላውቅም። ሎሽን ይቀባ ይሆናል። አርቲፊሻል ምን አለብኝ? ቤት ይከተል ጎረቤት አለሽ ሃይማኖት ባልሽን ቆለል ቆለል። አንቺ እኮ እሱ እንዴት እንደሚቆልልሽ ብታይ። ወይኔ ጌታ ሆይ ትዕግስት። አንተ እግዚአብሔርን አንተ ምንም ዝቅ አላልክም። ትንሽ ነው እንዲህ ስልጠጋ ያልሽው ልኝ። እነዚህ ልጆች ሆዳቸው ተከፍቶ የሚታይ ቢሆን ስንት ሚስጥር ነበር የማየው ማለት ነው። እዚህ ጋር ብሩክ ያለውንና ሃይማኖት ታደሰ መጀመሪያ ላይ ያደረገችውን ነገር እዩ። ወራዱ ምን እንደምታውቅን ለኛ ይምሰል ነው አይደል? ሃይሚ ዋ 4 ልጆችን ከየትም አታገኝም። እሱን መተሽ ማለት ነው ጋይስ። የጥያቄያቸው ነገር ግን ደስ አላላቸውም። እሷ ምን ክነ የምታው ምንድነው ሳይመጥይቀር ለምንድነው ማለት እያስፈራራኸኝ ነው? ለዛ ነው እያስፈራራሽ ስለሆነ ነው። በእርግጥ ብለሽ ልትገላገይ የተዘጋጀሽ የነበረው። ወይኔ ዛሬ አሳቆኝ እኮ ለእግዚአብሔር እንደ እገታ እንዲህ ነው አያጀረ ጠረንክ ደስ ይላል ማለት እንዲህ ነው። በቃ የሆነ ነገር እንዲህ ስታሞግስ ደስ ይላል። ይሄ የታወቀ ነው በነገራችን ላይ አይዋሽም። የወንድማችን ጠረን ከዚህ በፊትም መስክረሽለታል። ይሄ ግድ ነው። ወደውታል። ቁጣዎች ያሰፋል። እኛ የተመቸንን ነገር አይታለች ሃይሜ ማለት ነው። ቁምጣውን ወዳችሁታል፣ ወደነዋል። ግን ለብሩክ አይልበሰው፣ ንገሪው አይልበሰው። በጣም በቃ አፉ ሰፋ ከታች ማለት ነው። ቁጭ ሲል በቃ ይሆናል አይደለ? ብቻ አላማረበትም። እና ሁሉም ነገር ደግሞ ከሰማሽን ማለት ነው ቡቡዬን እቅፍ አድርገሽ ወደ እስኪ ምን ያደርግሻል? ምንም አያደርግሽም። እቀፊውና ደሪ ጋይስ። የዛሬ ጥያቄያቸውን የተመቸኝ የእሷ በእርግጫ የእሱ ደግሞ እንዴት ነው ለምን አየሽኝ ምናምን። ከዛ ጭንቅላቷ ወይኔ ሆዳቸው ተከፍቶ የሚታይ ቢሆን ማለት ነው ምን እንደሚያስቡ ብናየው ደስ ይል ነበር። የካሜራው አልበቃ ሆነሽ እንዳትሉኝ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ። ያው ፈታ ለማለት ብዬ ነው ጋይስ፣ ሌላ ነገር እንዳይመስላችሁ ማለት ነው። እንዴት አመሻችሁ ጨረቃ ፋሚሊ? እንግዲህ ዛሬ የባሏን ሹራብ ኬሽ አርጋ በቃ ፍቅር አለ ማለት ነው። እናንተ እንዲየተፈቀራችሁ በቃ እናንተ አንድ ሁኑ። ጠላት ያሾሹክ፣ ጠላት በርበሩን ይጮህ። እናንተ ምን ጨነቃችሁ? እናንተ ውስጣችሁ ሰላም ከሆነ ኦዲንሱ ጋም ሰላም አለ፣ ሁሉ ጋም ሰላም አለ። አሁን ሃይሚዬ ትላንትና ጠፋች፣ ቦጋለተው አሳየን ስትሉ ቦጋለ እኮ እንደናንተ ጨካኝ አይደለም እኮ። በጣም በቃ የዋህ ነው። በቃ ሃይሚ እኮ ዝም ብላ ልታይ ብሏት ነው እንጂ ሁለተኛ እናት እኮ ነው ያገኘችው። ሁለተኛ ማለት ነው። ብሩክ ማለት በቃ የእናት እንክብካቤ ነው የሚሰጠው። ግን አይታያትም። ለምን እንደሆነ አላውቅም። ራቅ ካላለች አሁን ወይም ደግሞ እሱ ራቅ ካላለ አይታያትም። ግን ማለት ነው አሁን ላይ ሃይሚ እያደረገች ያለችው ነገር ዋጋ ያስከፍላል ጋይስ፣ ዋጋ ያስከፍላል። አንድ ቀን በሆነ ታይም በተመቻ ሰዓት መጥፋቱ አይቀርም። ስልኳ ተሰጥቷታል። የሚያስጠፋት ሰው አምጥታ እንደምትጠፋ ይሄ ግልጽ ነው። ጠፍቼልህ አርፋለሁ ብላለች። ከዛ በኋላ ወይኔ ቡቡዬ ግን ተጠንቀቅ ካለ በለዚያ ይህግታ ይቅርብህ። አግቻት ነበረ፣ ከዛ ጠፋች። ሌላ ጣጣ ነው የሚመጣው። ኤፍሬም ማለት ነው በምንም ስልኳ ካላት በሆንም በሰውም በምንም ልካ ልትወጣ ትችላለች። ሶ ከዚህ ሁላ በሰላማዊ መንገድ ትውጣ ትግባ። ያ ማድረግ የሌለባትን ነገር ንገራት፣ አታድርግ። ሶ ዛሬ ላይ አሁን በጣም ነው የምታምሩት። ግን ሃይማኖት ታደሰ የሆነ ነገር ጠንስሳለች። የሆነ ነገር
ያው የትኬት በረራው ተበላሸባት፣ አለቀሰች፣ ምናምን ተባለ። ያው ተነጫነጨች፣ አይተናል። እንግዲህ ቡቡ ይከፍላል፣ ችግር የለም። ፊክስ ነው። በነገራችን ላይ የትኬቱ ነገር ፊክስ ነው። እሺ እንዳታስቡ ጋይስ ማለት ነው። እና ዛሬ ደስ በሚል ሁኔታ እየተላፉ መጥተዋል። በዚህ አጋጣሚ ይቺ ቤት ማለት ነው የድሮዋ የብሩክ ቤት ናት ጋይስ። ደግሞ ሽንት ቤቱ ፊት ለፊት ሆነብኝ እሳ እና ብሩክ ማለት ነው ለሁለተኛ ጊዜ መሬት ተኝቶ ጸሎቱን ጀምሯል ማለት ነው። አሁን ባይዘው መሬት ብተኛ የዚህ የጾም ሰዓት ደስ ይላል። ላስቻለው ሰው መሬት መተኛት ጥሩ ነው፣ ደስ ይላል። እና ብርድ ልብሱ እዚህ ጋር የተመታበትን አያችሁ። ሃይማኖት ታድሶ ተራግጣ እኛ ገና 4 ልጆች ይመጣሉ ብለን እንጠብቃለን። አንቺ ትራገጫለሽ። ጉድ እኮ ነው። በይ ሁለተኛ እንዳይለመድሽ ዴ 4 ልጆቻችን በጉጉት እንጠብቃለን እኮ። ምን አስበሽ ነው? ይሄ እንትን ማለት ነው። በባለፈው ምርጥ ያልጋ የሚነፋውን አሳዩና፣ በእርግጥ ሌላ ቦታም አይተነዋል። ግን ሞር ደግሞ እንደዚህ ፕራክቲስ ሲደረግ ማየቱ በጣም ያሳምናችኋል። ጥሩ ነው ጥሩ አይደለም ለሚለው ነገር ማለት በጣም መኘዋለሁ። ግን ምን ያክል እንትን አለኝ ብዬ ነበር። አሁን ግን ሞር አልሰጠኝ። ታውቂያላችሁ ወንድሜ ሲያደርገው ሳይ በቃ ግዢ አለኝ። በቃ አሁንማ በቃ ቶሎ ጥልብ ነው ከኦንላይን ጋይስ። እና ደስ ይላል አገር ቤት ምናምን። እዚህ ጋር እንግዲህ ማለት ነው ተራ በተራ የገቡበት ደግሞ ልክ እንደ ብርድ ልብስ ማለት ነው። ሸካፍ ያለ ደስ የሚል ነገር ነው። ብቻ ባይዘው ባጭሩ እኛ የማናውቀውን ነገር አሳይታችሁናል። እኔ አሁን ይሄን አላየሁም። የመቃብር አስከሬን መጠቅለያ የመሰለ ማለት ነው። እግዚአብሔር ግን ለወንድ ልጅ አይሆንም ጋይስ፣ ለወንድ ልጅ አይሆንም ስላችሁ ወንድ ልጅ ማለት ነው ማታ ታጠቅ ብሎ መተኛ። ታጠቅ ስላችሁ በቃ አለ አይደለ የሆነ ቁምጣ፣ በቃ ቁምጣው ታጠቅ ያለ ነገር። ያው አዲስ አበባ ስለሆኑ እነሱ በእርግጥ ምንም ነገር አይሆንም። ግን እኛ በሀገራችን አባታችን ድሮ ወንዶቹ ልጆች ሱሪያቸውን አውልቀው ከተኙ ይገረፋሉ። በቃ ለምን ፓንትን አታውልቅ ይባላል። ይሄ ረዘም ያለ አይደል የድሮ የወንዶቹ ፓንት እና አታውልቁ ነው የሚለው ፋዘር ማለት ነው። ይቆጣ የሆነ ነገር አውሬ ቢመጣ ምናምን ሮጥ እንኳን ሄደህ እንኳን አታድንም በጎቹም ፍየሎቹን ይባላል። ያው የገጠር ልጅ ነኝ ባይዘወይ ማለት ነው። ገጠሬም ብለሽኝ ነበር አንዷ ቅድም፣ በዛው ልመልስልሽ። እልም ያልኩ ጽድት ያልኩኝ የሸዋሮ ቤት ገጠሬ ልጅ ነኝ። በቃ የአርሶ አደር ልጅ ነኝ። በዛው ልንገርሽ ብዬ ነው። የአርሶ አደር ልጅ ነኝ። ግን የሚገርመው ነገር ትንሽ ጊዜ ነው የተቀመጥኩት፣ ብዙ አልተቀመጥኩም። ያው ጥጋብ ሲዘን ወደ ከተማ ቤተሰብ ሲኖራችሁ ትሮጣላችሁ። ያው አዲስ አበባ ነው ያደግኩት፣ ግን እዛ ነው እስከ 10 ዓመቴ ድረስ እዛ ገጠር ነበርኩኝ። እርሻ አውቃለሁ፣ ሀረም አውቃለሁ፣ ውሃ መቅዳት አውቃለሁ፣ ብዙ ነገር አውቃለሁኝ። እስከ 11 ነው 15 ብቻ ትልቅ ሆኛለሁ ወደ አዲስ አበባ ስመጣ ማለት ነው። እና በዛው ልንገርሽ ብዬ ነው። በነገራችን ላይ ገጠሬ ላላች ገጠሬ ምንድነው ያለችኝ የሆነ ነገር ብላይ ነበር ቅድም ኮሜንት ስር ማለት ነው። በዛው ልንገርሽ ብዬ ነው። ሌላ ደግሞ እንግዲህ ቡቡ በዚህ አጋጣሚ ሀይሚዬን አግቷታል። ደስ የሚል እገታ ነው። ሴቶችዬ የወንድ ልብስ ይወዳሉ፣ የባህላቸውን ልብስ ይወዳሉ ላላችሁት በሃይማኖት ታደሰ ብቻ አይደለም የተጀመረው። ኮሜንት ላይ ነው በነገራችን ላይ ይወዳሉ ላቸውና ሁሉ ነገር መልበስ ይወዳሉ። ጫማ አይቀራቸው። ብቻ የውስጥ ፓንቱን ይልበሱ አይልበሱ እሱም ብቻ አላውቅም። ሴቶች ማለት ብዙ ቦታ ቲክቶክ ላይ ራሱ በደንብ ነው የማየው። ብዙ ቦታ ቲሸርቱ አይቀር፣ ካልሲ ራሱ ሀታ ካልሲ ራሱ ይለብሳሉ ሴቶች ማለት በብዛት ሴቶች። ወንዶች እንኳን አይለብሱም። ወንዶች ከስንት አንድ ኧረ አይለብሱም ወንዶች። እንደው ቲሸርት ተመሳሳይ ከሆነ ሊለብሱ ይችላሉ እንጂ ከዛ ውጪ በብዛት ሚስቶች ናቸው የባላቸውን ልብስ የሚለብሱት። ለምን እንደሆነ ጥያቄውን ኮሜንት ስር ንገሩኝ። ደስ ይላል መሰለኝ አይደለ? እኔ እንጃ። እንደው እኔ ምግባሌ ጋር ሆኜ ባየሁት ማለት ለብሶ ስሜቱ ምን እንደሆነ ባውቀው ደስ ይለኛል። አሁን ግን ምንም አይመስለኝም። እኔ እንጃ፣ እኔ አላቅም። ብቻ ኮሜንት ስር ንገሩኝ። ያገባችሁ አንዳንድ እናቶች አላችሁ አለ ስማችሁን አልጠራም እዚህ ጋር። በጣም የምወዳችሁ በነገራችን በኤፍ በዜድ በምን የሚጀምር አሉ ትልልቅ ሰዎች በጣም በቃ ሁል ጊዜ በምሰራው ነገር ጥሩ ኮሜንት የሚጽፉልኝና ኮሜንት ስር ጻፉልኝ። የባል ልብስ መልበስ ምንድነው ስሜቱ፣ ምንድነው ደስታው የሚለውን ነገር ጻፉልኝ እስኪ። እኔም ስመጣ ባለቤቴ ልብስ ለብሳለሁ ብዬ እስኪ ቆይ አንድ ቀን ጠይቀዋለሁ ምን እንደሚለኝ መልስ እንሰማለሁ። ግን ባላገባውስ? ምክንያቱም ጦርነት ነው። መብላቷን ሳታቅ እጇን ታጠበች። ምክንያቱም በሰላም መግባቴን ሳላቅ ማገባው ባሌን አልኩኝ። ያው እንግዲህ ከኖርን ትላላችሁ፣ ከኖርን ማሰብ ግድ ነው። እና ለማንኛውም ብቻ በአጠቃላይ ይሄን ጥያቄ ያመጣሁት ስለ ባል ልብስ በሚለው ነው። ከዛ በተረፈ ግን
ብሩክ አለማየሁና ሃይማኖት ታደሰ እገታችሁ በጣም አሪፍ ነው። ባልሽ እንደዚህ ጠረኑን እያጣጣምሽ በቃ ራሷ ቻፕስቲክ ቀብታ ሌላ ሰው ቻፕስቲክ ቀብተዋል እያለች ቆሌ ለመክፈፍ አልተሳፈጠችም። ወይዘሮ ሃይማኖት መታገትሽን እኮ ረስተሽዋል። እየታገተ ሰው እኮ ለባሉ ጸባይ 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 ነው የሚለው። አንቺ ትራገጫለሽ እናቴ እንዴ! ምን አስበሽ ነው? ግን ለማታለል በስማ እንደው ሃይሚ አሁን ለማታለል ከሆነ ጠረንህ ያምራል ምናምን እያለች የምትተሻሸው መውጣት ፈልጋለች፣ ግን በሩን ቆልፈውባታል። ብቻ ግን ምን አለፋችሁ አሁን ቡራን ታጨልለዋለች። ቆይታ ያላችሁ ጠብቁ ብቻ ዝም ብላችሁ ማለት ነው። ምክንያቱም ሁኔታዋ የሰላም አይደለም። ያው በድራማው መልክ ነው የምላችሁ። በሬሉ እንግዲህ እንደዚህ እንደሚዋደዱና እንደሚፋቀሩ እያሳዩአችሁ ነው። ምክንያቱም በቃ ብዙ ነገር እያሳዩአችሁ ነው። በቀደም ዕለት አሁን የቡራን ቲሸርት ነው ቢጃማ የለበሰችው ብላችሁ ነበር ማታ ኮመንት ስር ሲጽፉ። እንዲሁ እኮ እኛ ቡዳንን ግን እግዚአብሔርን ብሩክ የሚያደርገውን ሃይሚ የሚያደርጉትን ነገር ትንሽ አናሳልፍም እኮ። ከዛ ዛሬ ይባስ ብላ ሹራቡን ልብስ አድርጋላችሁ መጣች። ምን ማለት እዩት፣ በጃኬቴ ውስጥ ያያችሁትን በተግባር እዩት ብላ ነው ለብሳ የመጣችው ብላ ነው የመጣችው። ያው እንግዲህ ጥሩ መዛዛግ ጥሩ ደስ የሚል ነገር አሳልፈዋል። እንዲሁም ደግሞ ከቡታጅራ ዩቲዩበሮች ማንም ሰው ለመላው ለእስልምና እምነት እንኳን አደረሳችሁ ያለ ሰው ሳይኖር እንግዲህ ብሩኬ ቁጥር አንደኛ ወንድማችሁ እንኳን ለኢድ አደረሳችሁ ብሏችኋል። ያው ነገ ወይ ተነጎዲያ ነው የሚሆነው፣ ነገ አይደለም ተነጎዲያ ነው የሚሆነው እንግዲህ ኢድ ማለት ነው። በሰላም ጨርሰናል። እንግዲህ ፈጣሪ የተመሰገነ ይሁን። አምላክ ይመስገን። እነሱም ደግሞ እየተዛዛጉም እያዛዛጉንም ለኛም እያሰቡ ለራሳቸውም እያሰቡ አንዴ እዛ ነኝ አንዴ እዚህ ነኝ በማለት ያው ጥሩ ነገር እየሰሩልን ከኛ ጋር አብረው ቀጥለዋል ማለት ነው። ደስ አለንም ስራን በዚህ ያንን በዚህ እያደረግን እንግዲህ አብረናቸው እስካሁን ድረስ የደስታቸውም የሀዘናቸውም ተካፋይ ሆነን ረመዳን ስራ በዚህ መልኩ አጠናቀናል ማለት ነው። እንግዲህ የኛ ውድ ቤተሰቦች እንኳን ደስ አላችሁ። የኛ ውድ እህቶች እንኳን በዓሉን በሰላም አደረሳችሁ። በየቦታው ያለብንን ነገር ፈጣሪ ያንሳልን፣ ጥሩን ነገር ይግጠመን የኛ ውድ ቤተሰቦች እና ከባድ ነው አሁን ላይ ያለው ነገር። እውነት እዚህ እየሳቅን ምናምን እንመጣለን እንጂ እውነት የሚባለው ነገር የሚወራው ነገር በጣም ይከብዳል። ብቻ አላቅም እንጃ። አንዳንድ ያው አስፖስቱም እንኳን ተብሎ እየተፖሰተ የሚታዩ ነገሮች ብዙ ነገሮች አሉ። ለማንኛውም ብቻ ግን ያው ፈጣሪ ጠብቀን ነው የምለው። ለሁሉም ነገር የተጻፈልን ነው የምንኖረው። እንግዲህ በያላችሁበት ሁላችሁም በዱዓ በጸሎት አስቡን ማለት ነው የኛ ውድ ቤተሰቦች። ሃይሚና ብሩኬም እንግዲህ በዚሁ ፍቅራችሁን ይቀጥልላችሁ። ሌላውን አጨብጫቢ አጎብጓቢ አትስሙ። እናንተ እርስ በራሳችሁ ብቻ ተደማመጡ። ልባችሁ የሚላችሁን ነገር ፈጽሙ። ሃይማኖት ታደሰ የባልሽን ቃል ስሚ። ያንቺ ቃል የእሱን ቃል ከሰማሽ ብሩክ አለማየሁ አይደለም ያንቺ ቃል በዙሪያው ያሉትን ሰዎች ይሰማል ማለት ነው። የኛ ውድ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ አድርጉን። እናመሰግናለን። ባይ። ይህች ሙዚቃ ለሃይማኖት ታደሰ መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሺ ልውደድህ መልሺ አው ከራሴ ቀንሺ